ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ መጋቢት 7 ምሽት 1 ሰዓት ተኩል ላይ የካራባኦ ካፕ የፍጻሜ ጨዋታ አለ። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርጓል። በዛ ቆይታቸው እንግዲህ የተለያዩ ጥያቄዎች ተጠይቀው የተለያዩ ምላሾችን ሰጥቷል። ምን ተጠየቁ፣ ምን ተመለሱ የሚለውን ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቻናሉ ቤተሰብ እንድትሆኑ፣ እንደዚሁም ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ጋዜጣዊ መግለጫው እንገባለን። በመጀመሪያም የተጠየቁት እንግዲህ በቨርጂል ቫን ዳይክ ዙሪያ ነው። እንደሚታወቀው ባለፈው እንግዲህ ቀጣይ አመት ምን እንደሚፈጠር አላቅም ብሎ ነበር ቨርጂል ቫን ዳይክና በኮንትራቱ ጉዳይ ምን አዲስ ነገር አለ፣ በተጨማሪም ደግሞ በሞሐመድ ሳላህ በትሬንት አሌክሳንደር አርኖልድ ዙሪያ ያለ ምን አዲስ ነገር አለ ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድነው ያሉት? አሁን ላይ የማውቀው ነገር ቢኖር ቀጣይ አመትም እዚህ እንዲቆይ እፈልጋለሁ። ሌላው ነገር ግን የኮንትራት ዙሪያ ነው። ያንን ደግሞ እዚህ መጥቼ የማወራው ነገር አይደለም ብለዋል። በመቀጠልም የተጠየቁት ደግሞ በተጫዋቾች ጉዳት ዙሪያ ነው። ትሬንት አሌክሳንደር አርኖልድ እንግዲህ ለእሁዱ ጨዋታ አይደርስም ተብሏልና መቼ ሊመለስ ይችላል ብላችሁ ትጠብቃላችሁ? እንደዚሁም ደግሞ ኮናቴስ ለእሁዱ ጨዋታ ይደርሳሉ ተብሎ ተጠይቆ ነበር። በተጨማሪም ደግሞ በዛ በቀኝ ክንፍ ላይ ማን ሊሰለፍ ይችላል ተብሎ ነበር። እሳቸውም በምላሻቸው ምንድነው ያሉት? ትሬንት አሌክሳንደር አርኖልድ እንግዲህ ለእሁዱ ጨዋታ አይደርስም። መቼ እንደሚመለስ ግን ገና አሰስ የምናደርገው ነው፣ የምንመረምረው ነገር ነው። ግን የውድድር ዘመኑ ከማለቁ በፊት ግን ይመለሳል ብለን ተስፋ እናደርጋለን ብሏል። እና በሱ ቦታም እንግዲህ ኳንዛም ሊጫወት ይችላል፣ ኤንዶም ከቨር ሊያደርግ ይችላል። በተጨማሪም ደግሞ ከርቲስ ጆንስም እዛ ቦታ ላይ መጫወት ይችላል። አንዳንድ ጊዜም ደግሞ ከዚህ በፊትም በሌሎች ክለቦች እንደተመለከትነው እንግዲህ የግራ እግር ተጫዋች እንግዲህ በቀኝ ክንፍ ላይ ሲጫወት ተመልክተናል። አሁን ኒውካስሎች እንግዲህ እንደዛ ነው እያደረጉ ያሉት። የግራ ፉልባኩን ወደ ቀኝ ፉልባክ አድርገው ነው እየተጫወቱ ያሉትና ምናልባትም እንደዛ ልናደርግ የምንችልበት ሁኔታ አለ ብለዋል። በኮናቴ ዙሪያ በሰጡት አስተያየት ምንድነው ያሉት? ሮብለት እንግዲህ የሪከቨሪ ጊዜ ነው የነበረን። ሐሙስ ዕለት ትናንትና ደግሞ የዴይ ኦፍ ነው የነበረው። ምንም አይነት ትሬኒንግ አላደረግንም። ዛሬ ግን ትሬኒንግ እናደርጋለን። እዛ ላይም እንግዲህ ይሳተፋል ብለን ተስፋ እናደርጋለንና ለእሁዱ ጨዋታ የሚደርሳል ብለን ነው እስካሁን ድረስ የምንጠብቀው ብለዋል። በቀጣይነትም የተጠየቁት ደግሞ በእሁዱ የፍጻሜ ጨዋታ ዙሪያ ነው የነበረው። እንደሚታወቁ እንግዲህ የእሁዱ ጨዋታ ምናልባትም ስሎት የሚያገኙት የመጀመሪያ ዋንጫ ሊሆን ይችላልና ምን ያህል አስፈላጊ ነው? እሱን ለማንሳትስ ምን ያህል ጓጉታችኋል? በተለይ ደግሞ ባለፈው ማክሰኞ እንግዲህ ከሻምፒየንስ ሊግ መውጣታችሁ አይዘነጋምና ይህንን ዋንጫ ማሸነፍ ምን ያህል ትርጉም አለው ለእርሶ ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድነው ያሉት? በፒኤስጂ ተሸንፈን ከሻምፒየንስ ሊግ መውጣታችን እንግዲህ እዚህ ላይ ተጽዕኖ አይፈጥርም። ምክንያቱም እንግዲህ የፒኤስጂ ጨዋታን አልፈንም ቢሆን ራሱ ባናልፍም ብናልፍም ፍጻሜ ጨዋታን መሸነፍ ደስ የሚል ነገር አይደለም፣ የምንፈልገው አይደለም። የፒኤስጂ ጨዋታውን አሸነፈንም ቢሆን ኖሮ ይህንን ዋንጫ ማንሳት እንፈልጋለን፣ ተሸንፈንም ቢሆን ኖሮ ማንሳት እንፈልጋለን ይህንን ዋንጫ። በተለይ ደግሞ ለፍጻሜ መድረስ እንግዲህ እንደ ቀለል አድርገን አይደለም የምንወስደው። እንግሊዝ ውስጥ እንደ መጫወታችን መጠን እንግዲህ በጣም ብዙ ተፎካካሪ ክለቦች አሉና ከነዛ ክለቦች እንግዲህ አልፈን ነው እዚህ ፍጻሜ ላይ እየደረስነውና ቀለል አድርገን አይደለም የምናየው። ይህንን ዋንጫ ማሸነፍ ነው የምንፈልገው። ለዋንጫ እስከደረስን ድረስ እንግዲህ ይህንን ዋንጫ ማንሳት እንፈልጋለን። በእርግጥ ይህንን ነገር እንግዲህ የምንፈልገው እኛ ብቻ አይደለም፣ ኒውካስልም ይህንን ነገር ማድረግ ይፈልጋሉ ብለዋል። በቀጣይነት የተጠየቁት ደግሞ እነዚህ ተጫዋቾች እንግዲህ ባለፉት አመታት ብዙ ነገሮችን ማየት ይችላል፣ ብዙ ውጣ ውረዶችን ማለፍ ይችላልና እንደዚህ ጥሩ ውጤት ባታመጡ ራሱ ተሸንፋችሁም ቢሆን ራሱ ለፍጻሜ ለመነሳሳት ያ ልምዳቸው ይጠቅማቸዋል ወይስ የእርሶን ሞቲቬሽን ይፈልጋሉ ወይ ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድነው ያሉት? ከኔ ምንም ነገር አያስፈልግም። ምክንያቱም እንግዲህ ተጫዋቾቹም አሰልጣኞቹም ሁሉም ዋንጫ ማሸነፍ ይፈልጋሉ። ለዚህም ነው እንግዲህ በጠዋት ተነስተን ከእንቅልፋችን ተነስተን ወደዚህ መተን እንግዲህ ትሬኒንግ የምናደርገው እና አሁን ላይ ያለንበት ፖዚሽን ደግሞ ለዛም ይጠቅመናል። ምክንያቱም እንግዲህ በሊጉም ጥሩ የሚባል ቦታ ላይ ነን ያለነው፣ እንደዚሁም ደግሞ በሊግ ካፑም እንግዲህ ለፍጻሜ ደርሰናልና ዋንጫውን ማሳካት እንፈልጋለን። የሁሉም ተጫዋቾች ፍላጎትም ያ ነው። በእርግጥ ከእያንዳንዱ የዋንጫ ውድድር ስትወጣ እንግዲህ ደስ አይልም። ነገር ግን ደግሞ ከዋንጫ ውድድር ከወጣ አይቀር እንደ ፓሪስ ሴን ጀርሜን ጨዋታ ያለህን ብቃት ሙሉ አሳይተ መሆን መቻል አለበት ብለዋል። በዛ ጨዋታ ላይ እንግዲህ በጣም ብዙ ነገሮችን ማሳየት ችለን ነበር። ቻንስ ክሬት ማድረግ ችለን ነበር። እነሱን ጸጥ ማድረግ ችለን ነበር ለአብዛኛው ጊዜ። ሌላ ጊዜ ቢሆን ኖሮ እንግዲህ እነዚህን የፈጠርናቸውን ቻንሶች ወደ ጎልነት እንቀይር ነበረ። ነገር ግን የዛኔ እንደዛ ማድረግ አልቻልንም። ነገር ግን በተጫዋቾቹ ባሳዩት ነገር በጣም ደስተኛ ነኝ።
እንደዚሁም በጨዋታው ራሱ በጣም ደስተኛ ነኝ። ምክንያቱም እንግዲህ ከዚህ በፊት የተለያዩ ጨዋታዎች ላይ ብዙ ነገሮችን ተመልክተናል። በጣም ብዙ ሰዓት ሲያባክኑ ተመልክተናል። ሳይጎዱም ተጎድተናል ብለው ሰዓት ሲያባክኑ ተመልክተናል። እንደዚሁ ዳይቭም ሲያደርጉ ተመልክተናል። ነገር ግን በዛ ጨዋታ ላይ እንግዲህ ሁለት ክለቦች ሙሉ ለሙሉ ለመጫወት ነው የገቡትና ያን ያህል የባከነ ነገር የለም። ሁለቱም ለማጥቃት ነው የገቡትና በጣም ደስ የሚል ጨዋታ ነው የነበረውና ተሸንፈ ከወጣ አይቀር እንደዚህ አይነት ነገሮችን አሳይተን መውጣት ይሻላል። ነገር ግን ለቀጣይ ጨዋታ ደግሞ ዋንጫውን ለማንሳት ነው የምንገባው ብለዋል። በቀጣይነት የተጠየቁት ደግሞ ማክሰኞ ዕለት ከፒኤስጂ ጋር በተደረጉ ጨዋታ እንግዲህ በጣም ብዙ ተጫዋቾች ተዳክመው ተተዋል። እንደዚሁም ደግሞ ኤክስትራ ታይምም ነበረውና ይህ ነገር ለቀጣይ ጨዋታ አያሳስቦትም ወይ? በተለይ ደግሞ የሊግ ካፕ ጨዋታ ላይ እንግዲህ እኩል ሆናቸው ወደ ኤክስትራ ታይም የሚገባ ከሆነ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? በማክሰኞ የሻምፒዮንስ ሊግ ጨዋታ ላይ እንግዲህ የተጫዋቾቹ መድከም ያን ያህል የሚያስገርም ነገር አይደለም። በተለይ ደግሞ የኤክስትራ ታይም ላይ መድከማቸው ምክንያቱም እንግዲህ 90 ደቂቃ በጣም ኢንቴንስ የሆነ ጨዋታ የነበረው ና በዛ ምክንያት መድከማቸው እንግዲህ ያን ያህል የሚያስገርም ነገር አይደለም። ነገር ግን ደግሞ የፒኤስጂዎች ምርጥ መጮት ደግሞ በድካም ነው የሚለውን ነገር ደግሞ አልቀበለም በእኔ አስተሳሰብ። በተጨማሪም ደግሞ በጨዋታው ላይ እንግዲህ 5 ተጫዋቾችን መቀየር ችለናል። ስለዚህ እንግዲህ ከበረኛው ውጪ ያሉት 10 ተጫዋቾች 5ቱን መቀየራችን እንግዲህ ያን ያህል 5ቱ ደክመዋል ማለት አንችልም፣ ወይም ደግሞ ለቀጣይ ጨዋታ ይደክማሉ ብለን አናስብም። በተጨማሪም ደግሞ ከፍጻሜ ጨዋታ በፊት እንግዲህ 4 ቀናቶች አሉና በእነዚህም እንግዲህ እረፍትም አድርገው ትሬኒንግም አድርገው ወደዛ መድረስ ይችላሉና ያን ያህል ተጽዕኖ አይፈጥርብንም ብሏል። በመቀጠልም የተጠየቁት ደግሞ በጀራል ኳንዛ ዙሪያ ነው። እንደሚታወቀው እንግዲህ ኳንዛ ዘንድሮ ብዙ ውጣ ውረዶችን አልፎ የመጣ ተጫዋች ነው በመጫወትም ደረጃ እንደዚሁም ደግሞ በብቃቱም ደረጃ። ነገር ግን ደግሞ ባለፈው እንግዲህ ትሬንት አሌክሳንደር አርኖልድ ከተጎዳ በኋላም እንግዲህ ቀኝ ክንፍ ተከላካይ ላይ ገብቶ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏልና እንደዚሁም ደግሞ ለእንግሊዝ ብሔራዊ ቡድንም መጠራት ችሏልና ይህ የሱን ሜንታሊቲ የሚያሳይ ነውና በዛ ዙሪያ ምንድነው ያላችሁ አስተያየት? እንደዚህ ሊሆን ይችላል እንዴት ነው ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድነው ያሉት? ምን ያህል ኳሊቲ ያለው ተጫዋች እንደሆነ እንግዲህ አምናም ተመልክተናል። ባለፈው ሲዝን በጣም ብዙ ጨዋታዎችን መጫወት ይችላል እና ድንቅ ብቃት እንዳለው መመልከት ይችላል። በዛም መሰረት እንግዲህ የመጀመሪያው የሲዝን ጨዋታ እንግዲህ መግባት ችሎ ነበር። ነገር ግን ደግሞ በእረፍት ሰዓት በኮናቴ ተቀይሮ መውጣት ችሎ ነበር። ከዛ በኋላም እንግዲህ አንዳንድ ጨዋታዎችን ተቀይሮ መግባት ችሎ ነበር። ነገር ግን ጥሩ አይደለም ሲንቀሳቀስ የነበረውና ኳሊቲ ያለው ተጫዋች መሆኑን እናውቃለን። ነገር ግን ደግሞ እንደዚህ አይነት ሴት ባኮች ሲያጋጥሙ ወይም ደግሞ ጥሩ ያለ መጫወት ነገሮች ሲያጋጥምህ ከዛ ነገር ወጥተህ ወደ ጥሩ ብቃት መምጣትህ እንግዲህ የሚያሳየው ምንድነው ሜንታሊቲ ነውና የአይምሮ ጥንካሬው የሚያስገርም ተጫዋች ነው። በተለይ ደግሞ እንግዲህ ባለመደበት ቦታ ላይ ነው እየተጫወተ ያለው። እሱም ብዙ ጊዜ ሲጫወት የነበረው እስካሁን ድረስ እንግዲህ በመሀል ተከላካይነት ነው። አሁን ግን ወደ ክንፍም ነው እየተጫወተ ነው ያለውና ባለመደው ቦታ እንደዚህ አይነት ጥሩ እንቅስቃሴ ማድረጉ እንግዲህ እሱን ችሎታን የሚያሳይ ነገር ነው። እኔ እንደማምነው ከሆነ እንግዲህ እዛ ቦታ ላይ ለመጮት እንግዲህ ሁሉ ነገሩ አለ። በጣም ድንቅ የሚባል ተጫዋች ነው። በጣም ፈጣን የሚባል ተጫዋች ነው። በጣም የተረጋጋ ተጫዋች ነው። ጠንካራ የሚባል ተጫዋች ነው። ከኳስ ጋርም ምቾት የሚሰማው ተጫዋች ነውና እዛ ቦታ ላይ መጮት እንደሚችልም እንግዲህ ያሳየን ነገር ነውና ባለፈውም እንግዲህ ከፒኤስጂ ጋር በተደረጉ ጨዋታ እንግዲህ ገብቶም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተጨማሪም ደግሞ ለየት ያለ ኳሊቲንም ይዞልን ነው የሚመጣው። ተጨማሪ ግብአት ይዞልን ነው የሚመጣው። ባለፈው ከፒኤስጂ ጋር በተደረጉ ጨዋታ እንግዲህ ቴስታ እንግዲህ የሞከረው ሙከራ አለ አንግል ገጨበት እንጂ ለትንሽ ነው ያቺ አንግል የገጨችበት። ምናልባትም እንግዲህ እሷ ጎል ሆና ቢሆን ኖሮ ወደ ቀጣይ ዙር ምናልፈበት ቻንስ ነው የነበረንና ጥሩ የሚባል ተጫዋች ነው። ኳሊቲም ያለው ተጫዋች ነውና የሱን ጥንካሬ የሚያሳይ ነው። ለዚህም ነው እንግዲህ ይህንንም ተመልክቶ ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን የጠራውና ድንቅ የሚባል ተጫዋች ነው። ኳሊቲ ያለው ተጫዋች ነውና እምቅ ችሎታ አለው ለወደፊቱም ጠንካራ የሚሆንበት ብለዋል። በተጨማሪም በኳንዛ ዙሪያ በሰጡት አስተያየት እንግዲህ ምንድነው ያሉት? ከኤፒሶ ጨዋታ በኋላ እንግዲህ ትንሽ ተቸግረው ነበር። ነገር ግን ደግሞ ማለት ነው ገና በእንደዚህ እድሜው እንደዚህ አይነት ነገሮችን ማለፉ ለሱ በጣም ጥሩ ነው። ምክንያቱም እንግዲህ ከዚህ በኋላ እንደዚህ አይነት ችግሮች ቢያጋጥሙት ትንሽ ያቋም መውረድ ቢያጋጥሙት መመለስ እንደሚችል አሁን አይቶታልና ከዚህ ትምህርት ወስዶ እንግዲህ ለወደፊቱ እንግዲህ ጠንካራ የሚያደርገው ነገር ነው። ምክንያቱም እንግዲህ በእግር ኳስ ህይወት ቀጥ ያለ ነገር አይደለም፣ ወይም ሁሉ ጊዜ ከፍታ አይደለም ያለው ከፍም ዝቅም ስላለ እንግዲህ ካሁኑ ይህን ነገር ማየቱ እንግዲህ ለወደፊቱ እንግዲህ ትንሽ ቢቸገር እንኳን ወደ ብቃቱ መመለስ እንደሚችል ማሳየት ችሏል ብሏል። እና ሁሉ ጊዜ እኛ በጠራነው ሰዓት እንግዲህ ምርጥ ብቃቱን እያስመለከተን ያለው ከዚህ በኋላም እንግዲህ ጥሩ የሚሆንበት እድል አለው። በዛ ላይም ደግሞ በዚህ ሰዓትም እንግዲህ ያለ እንግሊዝ ፕሪሚየር ቡድን መጠራቱም እንግዲህ ለኮንፊደንሱ ተጨማሪ ነገርን ይሰጠዋል ብለዋል። በመቀጠልም የተጠይቁት ደግሞ በኑኔዝ ዙሪያ ነው። እንደሚታወቀው እንግዲህ በፒኤስጂ ጨዋታ ላይ እንግዲህ ፔናልቲ መሳቱ አይዘነጋምና ከዛ በኋላም እንግዲህ በጣም ተበሳጭቶ ተመልክተዋልና እሱን አናግረውታል ወይ ተብለው ተጠይቀው ነበር። እሳቸውም በምላሻቸው ምንድነው ያሉት? በዛ ጨዋታ ላይ እንግዲህ
እንግዲህ ኑኔዝ ብቻ አይደለም የሳተው ከርቲስ ጆንስም ፔናልቲ ስቷልና በዛ ምክንያት እንግዲህ በጣም ተበሳጭቷል። ነገር ግን ደግሞ እነሱ ብቻ አይደለም እንደ ቡድን ሙሉ ተጫዋቾች ናቸው የተበሳጩት አንድ ጨዋታ በመሸነፋቸው ምክንያት ማለት ነውና ያንን ነገር እንግዲህ ማሸነፍ እንችል ነበር። በተለይ ደግሞ በመጀመሪያዎቹ 90 ደቂቃዎች ላይ ማሸነፍ የምንችልባቸው ቻንሶች ነበሩ። ነገር ግን ሳናሸንፍ ወጥተናል። ከዛ በኋላም እንግዲህ ተጨማሪ ደቂቃዎች ነበሩ። ከዛ በኋላ በፔናልቲም ተሸንፈናልና ፔናልቲ ላይ ደግሞ አንዳንድ ጊዜ እድልም ተጨማሪ እድልም ያስፈልጋል። በእርግጥ አንዳንድ ሰዎች የሚሉ አሉ እድልን ራስን መፍጠር መቻል አለብህ የሚል ነገርና ያንን ነገር አላደረግንም፣ ተሸንፈን ወጥተናልና ይህ ነገር እንግዲህ ከዚህ በላይ ብዙን ትኩረት ሊሰጠው አልችልም። ምክንያቱም ፔናልቲ ነው። ፔናልቲም ደግሞ ይሳታል። ቻንሶችን በጨዋታም ልትስት ትችላለህ፣ በፔናልቲም ልትስት ትችላለህ። በእርግጥ እነዚህ ተጫዋቾች እንግዲህ ሁልጊዜም ትሬኒንግ ያደርጋሉ። ነገር ግን ደግሞ መሳት አንዳንድ ጊዜ እንግዲህ ያጋጥማል። እናም ከዚህ የበለጠ እንግዲህ እዛ ላይ ትኩረት አልሰጥም ብለዋል። በመቀጠልም የተጠየቁት ደግሞ ከዚህ በፊት እንግዲህ እንደተናገሩት በዚህ ሰዓት እንግዲህ ብዙ ትሬኒንግ ማድረጊያ ጊዜ የለም ብለው ነበርና እንደዚህ አይነት ጊዜ አለማግኘቱ ደግሞ ሌላ የመጫወቻ እድል ያላገኙ ተጫዋቾች እንግዲህ ለመጫወቻ እድል ለማግኘት ምን ያህል ከባድ ያደርጋል። በተለይ ደግሞ ትሬኒንግ ቦታ ላይ እነዚህን ተጫዋቾች ካላያችሁ እንግዲህ የመጫወቻ ጊዜ ላይሰጧችሁ ይችላሉና በተለይ እነ ኤሌት እንኳን አሁን በቅርቡ እየተጫወተ ነው ያለው፣ እድሎችን እያገኘ ነው ያለው። እንደነ ፍሬዲኮ ኬዛ አይነት ተጫዋቾች ግን ትሬኒንግ ቦታ ላይ ያላቸውን ነገር ካላሳዩ የመጫወቻ እድል አያገኙምና ምን ያህል ይህ ነገር አስቸጋሪ አድርጎበታል ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? በጣም አስቸጋሪ ነው ያደረገበት። ምክንያቱም እንግዲህ እነዚህ ተጫዋቾች ብዙ እድል ያላገኙ ተጫዋቾች ከዋናዎቹ ቋሚ 11 ጋር እንግዲህ ብዙም የትሬኒንግ ቦታ እያገኙ አይደለም። ምክንያቱም አሁን ከተመለከትን ቅዳሜ ተጫውተን ከዛ በኋላ ማክሰኞ የምንጫወት ከሆነ የትሬኒንግ ጊዜያችን በጣም ትንሽ ነች የምትሆነው። ምክንያቱም ሪከቨሪ አለ። ከዛ በኋላ ነው እንግዲህ አንድ 15-20 ደቂቃዎች ታክቲክ ታወራለ። ከዛ በኋላ ነው ኖርማል ስልጠናም ሰልጥኖና ብዙ ጊዜ የለም አብሮ እነዚህ ሁሉም ተጫዋቾች እንግዲህ ትሬኒንግ የሚያደርጉበትና ያ ነገር እንግዲህ ትንሽ አስቸጋሪ ያደርጉታል። ምክንያቱም የእርስ በርስ ግንኙነት ሲኖር ትሬኒንግ ቦታ ላይ የእርስ በርስ ጨዋታ ሲኖር እንግዲህ ምን ላይ እንዳሉ ለማወቅ ያስችላል። ነገር ግን ያ ነገር ባጠረ ቁጥር እንግዲህ ለመገመት ያስቸግራል። በእርግጥ ሁልጊዜ ምን ትሬኒንግ ቦታ ላይ ስለሆንኩኝ እነዚህ ራሱ ብዙ የመጫወቻ እድል ያላገኙት ራሱ ትሬኒንግ ሲያደርጉ እንግዲህ እመለከታቸዋለሁና እዛ ላይ እንግዲህ የት እንዳሉ ለማሳየት እንግዲህ የሚችሉበት ሁኔታ አለ። ነገር ግን እንደዛም ቢሆን ግን ትንሽ አስቸጋሪ ያደርጓል የብዙ ጨዋታዎች መኖር ብለዋል። ከዛም በኋላም እንግዲህ የተጠየቁት ጥያቄ ምንድነው? አሁን ላይ እንግዲህ አንዳንድ እየተሰጠ ያለ አስተያየት አለ ከሊቨርፑል የበለጠ ለኒውካስል ይህ በጣም ትልቅ የዋንጫ ጨዋታ ነው ይባላል። ምክንያቱም እንግዲህ ኒውካስሎች እንግዲህ ዋንጫ ካነሱ ወደ 70 ዓመት ምናምን አልፏቸዋልና ለነሱ የተሻለ ነው፣ በጣም ከባድ የሚባል ጨዋታ ነው፣ ትልቅ ጨዋታ ነው ለነሱ የሚለው ላይ ምንድነው ያሉት አስተያየት ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? ይህንን ነገር አልቀበለውም። ምክንያቱም እንግዲህ ይህ ለፍጻሜ መድረስ እንግዲህ ለሁሉም ስፔሻል ነው። በተለይ እንግሊዝ ውስጥ ስትጫወት እንግዲህ በጣም ጠንካራ የሚባሉ ቡድኖች አሉ። እነሱን አልፈ ነው ለፍጻሜ የምትደርሰውና ለፍጻሜ መድረስ ራሱ ትልቅ ነገር ነው የሚሆነው። ለነሱ በጣም ትልቅ ሊሆን ይችላል። ይህ ነገር ግን ለኛም በጣም ትልቅ ነው። በእርግጥ በእንግሊዝ ውስጥ 2 የካፕ ፍጻሜዎች አሉ፣ ኤፍ ኤ ካፕ እና ካርሊንግ ካፕ ወይም ደግሞ ሊግ ካፕ ማለት ነው። ነገር ግን ደግሞ ሁሉም ላይ ልትጫወት አትችልም። አንዳንድ ጊዜ እንግዲህ አንዱንም ላደርስ ትችላለህ ለፍጻሜና ለፍጻሜ መድረስን ቀለል አታደርጎም። ትልልቅ ቡድኖች አሉ፣ እነሱን አልፈ ስለምትመጣና እሁዱም ጨዋታ እንግዲህ ለነሱ ትልቅ ቢሆንም ለኛም በጣም ትልቅ ነው ብለዋል። በመጨረሻም የተጠየቁት ደግሞ በኒውካስል በኩል እንግዲህ በግራ በኩል አማራጫቸውን አጥተዋል። ጎርደንም በቅጣት ምክንያት አይሰለፍም። ሊዩስ ሄልም እንግዲህ በጉዳት ምክንያት ለፍጻሜ ጨዋታ አይደርስም። በእናንተም በኩል ደግሞ ትሬንት አሌክሳንደር አርኖልድ አይሰለፍም በጉዳት ምክንያትና ያ ነገር ጨዋታው ላይ ምን ያህል ተጽዕኖ ይፈጥራል ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? በዚህ ሰዓት እንግዲህ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ስትጫወት እንግዲህ በዚህ ሰዓት ተጫዋቾችን ፊት ማድረግ በጣም ከባድ ነው። ምክንያቱም እንግዲህ ለ4 ወር ያህል ምንም ሳናቋርጥ ነው ኳስ የተጫወት ነውና እንደዚህ በሚሆንበት ሰዓት እንግዲህ ተጫዋቾች መጎዳታቸው አይቀርምና በዚህ ሰዓት እንግዲህ በሁለቱም ቡድን ላይ ያሉትን የተጎዱ ተጫዋቾች ብንመለከታቸው እንግዲህ 3 4 5 አካባቢ ናቸውና በጣም ጥሩ የሚባል ቁጥር ነው ይሄ ደግሞ። ምክንያቱም እንግዲህ ሌሎች ክለቦችን ከተመለከትን እንግዲህ ሙሉ ሲዝኑን እስካሁን ድረስ እንግዲህ ከዚህ በላይ ተጫዋቾች ተጎድቶባቸዋልና ለሁለቱም ሜዲካል ስታፍ እንግዲህ ሙገሳ ሊገባቸዋል። ምክንያቱም በጣም ጥቂት ተጫዋቾች ናቸው በዚህ ሰዓት እንግዲህ ጉዳት ላይ ያሉትና ልናመሰግናቸው ልናደንቃቸው ይገባል ብሏል። ነገር ግን ደግሞ ትሬንት አሌክሳንደር አርኖልድ እንግዲህ ለኛ በጣም ጠቃሚ የሚባል ተጫዋች ነው። እንደዚሁም ደግሞ አንቶኒ ጎርደን ደግሞ ለኒውካስል ጠቃሚ የሚባል ተጫዋች ነውና በዚህ ሰዓት እንግዲህ ሁለቱም ያስፈልጉ ነበር ለዚህ ጨዋታ። ነገር ግን ደግሞ ከተመለከትን ሁለቱም ክለቦች እንግዲህ ኳሊቲ ያላቸው ሌሎች ተጫዋቾች አሏቸው እዛ ቦታ ላይ መጫወት የሚችሉና ይህ ነገር እንግዲህ ለሁለቱም ቡድኖች የሚጠቅም ነው። ስለዚህ ጨዋታውንም አሪፍ ጨዋታ ያደርገዋል ብለዋል።
እንግዲህ ከእሁዱ የሊግ ካፕ የፍጻሜ ጨዋታ ከኒውካስል ጋር ከሚደረገው ጨዋታ በፊት የሰጡት ጋዜጣዊ መግለጫ ይህንን ይመስላል። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። እንደዚሁም ደግሞ ከጨዋታው በፊት በጨዋታው ዙሪያ ያላችሁን አስተያየት ስንት ለስንት ያልቃል የሚለውን እንዳለ በአጠቃላይ በጨዋታው ዙሪያ የሚኖራችሁን አስተያየት እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ አበቃው። ቻው።